አቶ ካሌብ ሞሲሳ እንግዲህ መድብልን ሲያባርር ለራሱን ከርቸሌ ገባ ማለት ነው። እንግዲህ መድብል እንደዚሁ በቀላሉ እጅ የሚሰጥ ሰው አይደለም። እንግዲህ እንደምንም አድፍጦ ፖሊስ ይዞ ጉድ ሰራው ማለት ነው። አቶ ካሌብ እንግዲህ በፖሊስ ቁጥጥር ስር ይገኛል ማለት ነው። አሁን ከባድ ችግር ነው የተፈጠረው። ምክንያቱም እንግዲህ ያደረገውን ነገር አይታችኋል። አቶ ካሌብ ቀላል ነገር አይደለም ያደረገው። ትህትናን አምጡ እያለ ሲፎክርና ድስኩሪውን ሲነፋ እንግዲህ በመኪና እየተከታተለው ሳለ ፖሊሶች ጥቆማ ደርሳቸው ቪዲዮ አሳልፎ ለፖሊስ ሰጥቶ ነበረ። ዝና ማነው መድብል። በዛ በቪዲዮ መሰረት እንግዲህ ካሌብ መምጣቱን ሲሰሙ ቶሎ ብለው ቀብ ባደረጉት። አቶ ካሌብ ሞሲሳ ተብዬው እንግዲህ አሁን ከርቸሌ ገብቷል ከዝና ጋራ። ተዋረድን አይደለ ወይኔ እያለ ነው ማለት ነው። ምንም ማድረግ አይቻልም። እንግዲህ ያለው ነገር ይሄ ነው። ምክንያቱም አንዳንድ ጊዜ ከባድ ችግር ነው። ብቻ ለማንኛውም በጣም ፈርቶ ነበረ። ጉዴ ፈላ። አሁን ምንድነው የማደርገው? የካሌብ ሰዎች እያባረሩኝ ነው እያለ ሲፈራ ነበረ መድብል ማለት ነው። ነገር ግን እንደምንም ብሎ አምልጦ ገብቷል። አምልጦ ወደ ቤት ሲገባ እንግዲህ ሮማንስ ላይ ነበሩ ብሩክና ቅድስት። ነገር አለሙን ረስታውታል እናቴ። ይሄ ግን ከፖሊስ ጋራ ሌባና ፖሊስ እየተጫወተ ነበር መንገድ ላይ። ነገር ግን አምልጦ ወደ ቤት ተመልሷል። ግን ደግሞ አቶ ካሌብ ዛሬ መድብልን በቁጥጥር ስር ካላደረኩት እኔ ካሌብ ሞሲሳ አይደለሁም። ያውቀኛል ደግሞ ጠንቅቆ እኮ ነው የሚያውቀኝ። እንደዚህ እኔ ላይ ነው ሞድ የሚይዘው። እሰራለታለሁ። በነገራችን ላይ መድብል ማንንም የማይፈራ ጀግና ነው። በዚህ በኩል እንኳን አደንቀዋለሁ አለ። ከዛ በኋላ አዎ አለቃ፣ መድብል ማንንም የማይፈራ ሰው ነው አውቀዋለሁ። አሁን አንተ የዝናን ቦታ ለኔ ስጠኝና እኔ እንዴት አድርጌ ስራውን በሚገባ እንዴት እንደምሰራ አሳያለሁ። አንተም የሱ ቢጤ ሽልጥልጥ አለመሆንን በምን አውቅና ሲለው፣ አይ እንደዛ እንኳን አይደለም፣ እንደዛ እንዳታስብ አለው። ከዛ በኋላ እንግዲህ እንደምንም ብሎ መድብል በፖሊሶች እንዲያዙ አደረገ ማለት ነው። ከዛም እንግዲህ አቶ ካሌብ ስማ ትሰማለህ መድብል፣ እንደዚሁ አይቀጥልም ሁሉም ነገር፣ እወጣለሁ። ከዛ በኋላ ከወጣው ግን አንተን አያደርገኝ። መጀመሪያ መቀመቅ የሚከትህ ማስረጃ ነው። ስለዚህ ምንም አታስብ፣ ዋጋህን ታገኛለህ አለው። እንግዲህ በጣም ተናደደ። ሌላኛው ማህሌትም እንግዲህ ጠብቂ፣ ቀንሽን ግንባርሽን ብዬ ነው የምደፋሽ አንቺ አጭበርባሪ። እኔ እኮ 500 ሺህ ብሬን ተቀብለሽ ቪዲዮ ስትቀርጭኝ በዛም ይቅርታማ ብዬ ማለፌ ንጹህ ሴት መስለሽኝ ነበረ። እውነትም ተቸግረሽ መስሎኝ ነበር። ለካ አንቺ አጭበርባሪ ሌባ ነሽ። እንዴት እንደዚህ ታደርጊያለሽ? ነውር አይደለም እንዴ? ቆይ ምን ፈልገሽ ነው? ከዛም እንግዲህ ማህሌት እባክህ እንደዛ አታድርግ እባክህ እያለች፣ እውነት እንደዛ አታድርግ አንቺ ፈጣሪን ባልፈራ ኖሮ አሁን የተቀመጥሽበት ግንባርሽን ብዬ እደፋሽ ነበረ፣ ግን አንቺ እየተረገምሽ ነሽ አላት። ከዛ በኋላ አይ እንደዛ እንኳን አይደለም፣ እባክህ ይቅርታ አድርግልኝ። ቆይ አንቺ በመንገዴ ላይ ሁሉ የማላጣሽ ለምንድን ነው? ምንድን ነው የምትፈልጊው? አለቻት ኤደን። ከዛ በኋላ አይ አሁን ጻፊዬ 300 ሚሊዮን ብር ይዛልኝ እየመጣች ነው፣ አሁን እሷ ትሰጥሻለች አለቻት። ከዛ በኋላ እውነት ወይኔ አምላኬ እንዴት ደስ ይላል! እውነት እንደዚህ አልጠበኩም ነበረ። በጣም ነው ደስ የሚለው። በጣም አመሰግናለሁ አለችና ደስ አላት አይደል? ብዙም አትደሰች ወይዘሪት ማህሌት። ከዛ ስትመጣ ኤደን እንደውም መጣች ቹትና፣ ምን ደሞችን የት ነው የምታውቃት? በአንቺ ያወቅኳት። አንቺ አጭበርባሪ ሌባ፣ ልጅሽ ሳትታመም ልጄ ታማለች ብለሽ የሰው ልጅ። አንቺ ግን ምን አይነት ሰው ነሽ?
ምን አይነት ባለጌ ጋጠወጥ ሰው ነሽ? አረ በጣም ነውር ነው ያደረግሽው ነገር። እኔ ላንቺ በጣም አፍሬያለሁ። ከዛ በኋላ በጣም ተናደደች፣ ጥላ ሄደች። ጥሏት እሷ መሀሌት አምላኬ ወይኔ ሄደን እሰራልሻለሁ፣ አሁን በስምሽ ትራንስፈር ያደረኩልሽን ገንዘብ አስገቢ ቶሎ ብለሽ፣ አለበለዛ ግን አለበለዛ ምን ልትሆኝ መሀሌት? ከዚህ በኋላ ከኔ ጋራ አንድ ነገር አደርጋለሁ ብለሽ ብትሞክሪ ይኸውልሽ ኤደን እባክሽን ማሪኝ እባክሽ ብለሽ እስክትለምኝኝ ድረስ እንኳ አልጠብቅም። ምን እንደማደርግሽ አንቺ አታውቂም። ስለዚህ አርፈሽ ብትቀመጪ ይሻልሻል አለቻት። ወይኔ መሀሌት፣ እኔ ግን ምን አድርጌ ነው? ሰዎች ላይ ግፍ አልሰራው? ቆይ ለምንድን ነው ነገሮች ሁሉ እኔ ላይ እንደዚህ የሚሆኑት? እያለ ሄደ። ከዛ በኋላ አይ መሀሌት፣ ስራሽ ገና መቼ ቀላል መስሎሻል? እንደዚህ እንደተጫወትሽ ገና ፈጣሪ የእጅሽን ይሰጥሻል። አንቺ ባለጌ አስመሳይ! ደግሞ ያ ሁሉ 500,000 ብሩን ተቀብለሽው እንደገና 3 ሚሊዮን ብር ትፈልጊያለሽ ከሰውየው። አንቺ ግን ምን አይነት ነሽ? አታፍሪ? እውነቴን ነው የምልሽ መሀሌት፣ እኔ በአንቺ በጣም አፍሬያለሁ። በጣም ነውር ስራ ነው የሰራሽው አለቻት። አፍሽን ዝጊ አንቺ የማትረቢ፣ እሰራልሻለሁ፣ እመኝኝ፣ እገልሻለሁ እያለች እንግዲህ ሄጂት። ከዚህ በኋላ በእኔም በልጄም ዙሪያ ባገኘሽ እመኝኝ መሀሌት። ቆይ አንቺ ከየት ነው ያመጣሽው? ከየት ያመጣሽው ልብ ነው እንደዚህ መልፈስፈሱን? ቆይ ልፈስፈስ አልነበርሽ እንዴ? አንቺ እኮ በጣም ፈሪ ነበርሽ። ማን ነው የልብ ሰጠሽ? እድሜ ላንቺ። እኔ ቅድሙንም ፈሪ አልነበርኩ፣ ግን ያችኛዋን ኤደንን እነ ካሌብን ማናቸው እነ ብሩክና እነ መድብል ቀይረዋታል። አንቺ ግን እስስት አውሬ ነሽ። እውነቴን ነው የምልሽ። እንዳንቺ ደግሞ አውሬ ሰው አይቼ አላቅም በህይወቴ። ከዛ በኋላ በጣም ተናደደች። እዛው አለች የሀገር አላለች 3 ሚሊዮን ብር እያለች እየጮኸች እንግዲህ እዛው እንኳን ምግብ የሚበሉት ሰዎች እንኳን ትኩር ብለው እያዩት ነበረ። መድብልም እንግዲህ እዛው እንትን እያላት ነበር መድብል። ከዛ በኋላ መድብል አሁን አንተ ሰውየው እንኳን ረስቶሃል እኮ አየህ፣ ሪካርዱን ላሰማ ምን እንዳለ ላገኘ ብቻ ባገኘ መንገድ ላይ አግኝቼ ደፋህ ነው ብሎሃል። ቴክስትህ እንደዛ ነው የሚለው አልና አሳየው። ከዛ በኋላ በጣም ተናደደ። ቆይ ለምን አትገለኝም? ከዚህ ሁሉ ብሞት ነው እኮ የሚሻለኝ። ወይኔ ዝና የማንም መጫወቻ ልሁን በስተመጨረሻ ወይኔ እያለ እንግዲህ በጣም እያለቀሰ ነበረ ማለት ነው። ከዛ በኋላ እንግዲህ አቶ ዝና ምንም ማድረግ አይቻልም፣ ግን ደግሞ በጣም ነው እንትን ያለው። ዝና ፈርቷል። ካሌብ ከመጣ ይገለኛል፣ ካሌብ ቀልድ አያውቅም፣ የሆነ ነገር ያደርገኛል እያለ በጣም ፈርቷል ማለት ነው። እንግዲህ ምንም ማድረግ አይቻልም። ቀድሞ ነበር እንጂ መጥነው መደቆስ አሉ። በገዛ እጅ እንግዲህ መሰቃየት። አሁን ዝና እነ ብሩክ ማነው እነ መድብል ጋር ቪዲዮ እንዳለ እንኳን ላቶ ካሌብ አልነገረውም። ደብቆሃል። ለምን እንደሚደብቅህ አላውቅም፣ ግን እሱ ሁሉንም እውነት ደብቆሃል። በጣም አንተና ዝናን መቀመቅ የሚቀጣችሁ ቪዲዮ ራሱ እነ መድብል እጅ አለ። ምን? አዎ አለቃ። ዝና የሚባለው ሰውዬ ግን ለምን ይሄንን እንኳን እንዳልነገረህ አላውቅም። ይሄንን ለምን ደበቀህ እያለ ከዛ በኋላ እንግዲህ እንትን አለ። ከዛም አሁን በመጀመሪያ ደረጃ ያቺን ማናት ስማ ትህትና የምትባለዋን አምጣልኝ። ከዛ በኋላ መድብልን ታመጣዋለህ። እኔ ካሌብ አይደለም
እንደዚህ አለቃቸው እያለ እንግዲህ ድስኩሪውን ሲነፋ፣ ልጁም ደግሞ በእኔ ጣለው አለቃ፣ እንደምንም ብዬማ ዛሬ ይዘዋለሁ መድብል የሚባለውን፣ እስኪ እንዴት እንደሚያሸንፈኝ አብረን የምናየው ይሆናል እያለ እሱም ድስኩሪውን ነፋ። ከዛ በኋላ ሊይዙት ነበር፣ ግን ያው አመለጠ። ቪዲዮውን አሳልፎ ለፖሊስ ስለሰጠና አቅጣጫ የሚገኙበትን አቅጣጫ ለፖሊስ ስለጠቆመ ፖሊሶች እንግዲህ ሄደው በቁጥጥር ስር አዋሏቸው ማለት ነው። ዝናንና አቶ ካሌብ ሞሲሳን ምንም ማድረግ አይቻልም። መድብል ማነው ሉላም ደግሞ እነ ብሩኬት መቀመጧ ብዙም ኮንፈርት አልሰጣትም። መቼ ነው ወደ ራሳችን ቤት የምንሄደው? ቆይ እስከ መቼ ነው እንደዚህ እዚህ የምንኖረው? እነሱ እኮ ተቀመጡ እዚህ ሆኑ ቢሉንም ለእኛ ግን ውስጣችን ምን እንደሚሰማን አላቅም። አይ እንደዛማ አታስቢ እንጂ ሉላዬ፣ እንሄዳለን በቅርቡ። ግን አሁን እዛ አትሄዱም፣ ካሌብና ዝና ካልታሰሩ በስተቀር ወደ ቤታችሁ መሄድ አትችሉም ብለውናል። በዛ ላይ ደግሞ ምንም አላጎደሉብንም። አረን ያጎደሉብን አላልኩም፣ ግን በቃ አለ አይደለ፣ አክሻ አትጨነቂ ሉላዬ፣ ሁሉም ነገር በጊዜ ይሆናል የኔ ቆንጆ፣ አንቺ ብቻ አትጨናነቂብኝ እባክሽን አላት። ከዛ በኋላ እንግዲህ ዝናና ማናው ዝናና ካሌብ ተብዬው እንግዲህ እዛው ተገናኙ። እዛው ተፋጠው። አንተ እስከ ዛሬ የት ነበርክ? እባክህ እንደዚህ ድምፅህን አጥፍተህ ሲለው፣ አለው እኮ ያው ያየኸኝ ቦታ ነው ያለሁት። ይሄ የማይረባ ሰውዬ እዚህ አስሮ ስልኩን ተቀብሎኝ ነበረ። ደግ አደረገልህ። ምክንያቱም አንተ የምትረባ ሰው አይደለህም። እንዴት እንደዚህ ታደርጋለህ ብሎ እሱ ላይ ጮኸበት ማለት ነው። እባክህ አለቃ እንደዚህ አታድርግ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ?